ቤተሰቦቻችን እሁድ ቤትን እያያችሁ ነው የምትገኙት። አሁንም አብራችሁን ስላላችሁ ስለምትመለከቱን በጣም እናመሰግናለን። አሁን ደግሞ እንግዲህ ከልፍኛችን ወጣ ብለናል። የዚያራ ሰዓት ላይ ነው ያለነው። እንግዲህ ለዚያራ ደግሞ ዛሬ የመጣ ነው በቅርብ ወልዳ አራስ የሆነችው ምክክር ስትል ልጇን የሰየመችው ክርኑቶ ኡጁሉ ጋር ነው። እንግዲህ ኢትዮጵያ በታሪክ ለመጀመሪያ ጊዜ የሀገራዊ ምክክር ኮሚሽን ተቋቁሞ የኢትዮጵያ ልጆች ከያሉበት በሀገራዊ ጉዳዮች ላይ እየመከሩ ነው የሚገኙት። ይችም ወጣት እንግዲህ ከጋምቤላ ነው እዚህ ለምክክር ጉባኤው እዚህ አዲስ አበባ በመጣችበት ጊዜ ነው የወለደችው። ልጇንም እንግዲህ ምክክር ብለዋለች እና ገብተን ደግሞ እሷ ጋር አራስ እንጠይቃለን። ብዙ ወሬ እናወራታለን። ስለ ምክክርም ስለ ኢትዮጵያም ጥያቄዎችን እያነሳን ቆይታ እናደርጋለን። አብራችሁን ቆዩ። ሰላም፣ እንዴት ነሽ? እንኳን በሰላም ተገላገልሽ። ደህና ነሽ ወይ? ሰላም ነው? ደህና ነሽ? ኧረ በርትተሻል። ልጃችን እንዴት ነው? ደህና ነው። ኧረ ዝም ብሎ ተኝቷል። እንዲህ ጸባይኛ ነው እንዴ? አዎ። እውይ በቃ ያሳድገው። አረፍ በይና እስኪ እናውራ። እሺ። እንዴት ነሽ? ደህና ነኝ። እየበረታሽ ነው? አዎ። ኧረ በጣም ጥሩ ሁኔታ ላይ ነው ያለሽው። በርተሻል። አዎ። ተነስተሻል። እየሄድሽ ነው ደግሞ ምክክሩ ጋር ትገቢያለሽ? አዎ። እየተወያየሽ ነው? ስንት ቀን ሆነሽ መግባት ከጀመርሽ? 2 ቀን ገብቻለሁ። ዛሬ እረፍት ወሰድኩት። ዛሬ እረፍት ወሰድሽ? አዎ። ምክክር እንዴት ነው? ደህና ጸባዩ እንዴት ነው? በ11 ቀን ውስጥ ደህና ነው። አይረብሽም? ግን ማታ አንዳንዴ ያስቸግራል። ሌሊት ይነሳል? አዎ ይነሳል። እሱማ የልጅ ወጉ ነው እንግዲህ ምን ይደረጋል። እስኪ እንደው መለስ ብለን ወደ ኋላ ያለውን ነገር አጫውችን እስኪ። ሰምተናል በተለያዩ መንገድ ስላንቺ እየሰማን ነበርና መጀመሪያ ከጉዞሽን ጀምርና ከጋምቤላ ስትመጪ ወደዚህ ወደ አዲስ አበባ ነፍሰ ጡር ሆነሽ እንዴት ነበረ ጉዞሽ? ምን ይመስል ነበር? አልደከመሽም? አልከበደሽም? ከዛ ከሀገሬ ሲነሳ ጥሩ ነበረ። ግን እዚህ ስንገባ ጉብኝት ብዙ ስራ ጉብኝት ምናምን ስላሉ ትንሽ ወገቤ አንዳንድ አመመኝ። ወሩ ገና አልደረሰምና ጉብኝት አፋጠነው መሰለኝ። 2 ቀን ጉብኝት ገብቼ አምሌ 1 ነው ወደዚህ የገባን። ከዛ በአምሌ 3 ጉብኝት ነበረ። የተሰሩ ነገሮች ፓርኮች፣ የተገነባ መንገዶች ምናምን አይተን ስንዞር ነበረ። ከዛ ልጁ ደግሞ ትንሽ ወደ ታች የወረደ በእግራችን እንሄዳለን፣ ብዙ ቦታ እንሄዳለን፣ እንጓዛለን። ከዛ ልጁ ወደ ታች ይወርዳል። ያ 2 ቀን ማታ ወገቤ ያመኛል፣ የሆነ ስሜት ይሰማኛልና እንደዚህ ይመስላል ስመጣ። ምጥ እንደሆነ አላወቅሽም አንቺ? ምክንያቱም አንደኛ ስለሆነ ገና ሰው ኢንፎርሜሽን ሰው ነው የምጠይቀው። እንዴት ነው ምናምን ሰው ጠይቃለሁና ኢንፎርሜሽን ከሰው ቀበላለሁ። አይ ገና ነው ምጥ እንደዛ አይደለም ምናምን፣ ወገብሽ የከፈተ ምናምን ከሆነ ምጥ እንደዛ አይደለም፣ ምጥ በዚህ በኩል ነው የሚጀምረው፣ እንደ ቁርጠት እንደ ፔሬድ ነው የሚጀምረው አለ። አዎ። ከዛ እንደዛ ከሆነ ወገቤ ነው ከኋላ አይደለም ከፊት ነው፣ እዚህ ቁርጠት ነው የሚያረጉሽ። እንደዚህ አይነት ኢንፎርሜሽን ይሰጡኛልና በዛ አመንኩና ምጥ ካልሆነ እሄዳለሁ፣ በቃ ቀጥላለሁ። ከዛ ጠዋት ኦሪንቴሽን ነበረ 3ኛ ቀን ነው ኦሪንቴሽን ገባው እዛ አድዋድል ላይ። እሺ። ከዛ እዛ ስገባ እዚህ ቁርጠት ጀመረ። እሺ። ከዛ ወጣው ሰው ጠየቁ፣ እንደዚህ ቁርጠት ምናምን። አይ አንዳንዴ ይፈጥራል ምናምን፣ ግን ምጥ ይለያል አለች። ግን ቁርጠት የጨመረ ከሄደ እጂ ሆስፒታል አለች። ከዛ እንደገና ገባው ወደ ውስጥ እዛ ኦሪንቴሽን ላይ። መጀመሪያ ገብቼ ወጣው ጠየቋል። አይ እንደዛ አይደለም ገባው። ከዛ 2ኛ ጊዜ ገባው። ከዛ ጨመረ። ከዛ ወጣው። ይሄ ነገር የጨመረ ነው አልኳት። ወንድሜ ሚስት ናት እሷ ጋምቤላ ነው ያለች። በስልክ እየደወልሽ? ከዛ የጨመረ ይሄደን እንደ ፔሬድ ነው በቃ ነገሩ።
ከዛ አንድ አስተባባሪ ምናምን ነገራታል። ከዛ ነገርኩት። አንድ አስተባባሪ ጠራው፣ ወንድ ነው። ነገርኩት እንደዚህ እኔ ነፍሰ ጡር ነኝና እንደዚህ ቁርጠት ምናምን የተሰማኝ ነው። ከዛ እሺ አምቡላንስ ይመጣልሻልና እዛ በር ላይ እንሄዳለን። ከዛ ከሱ ጋር ከአንድ ወጣት ጋር ከጋምቤላ የመጣናልና ከሱ ጋር አንድ አስተባባሪ 3 ሆነን ሄድን ወደ አምቡላንስ። ከዛ ከጋምቤላ የመጣን ወጣቱ ከሱ ጋር ሆስፒታል ገባን። ከዛ ከስልጠና ደግሞ አስተባባሪ ደግሞ አንድ ሰው ነበረ። አምቡላንስ ላይ የሚቀመጡ አሉ። 3 ሰዓት ነው የገባው እዛ ሆስፒታል። ዘውዲቱ ነው የገባሽው? ማታ 3 ሰዓት ቀን 3 ሰዓት ቀን 3 ሰዓት። እሺ ቀን 3 ሰዓት። ከዛ 3 ሰዓት ገና እየሳቁ ገና ነው አልደረሰም። ያ ብዙ ሰዎች ደግሞ አሉ እዛ ማዋለጃ ክፍል። እዛ የሆነ እንትን አለና ምንድነው የሚባለው ማቆያ። የማዋለጃ ክፍል ማቆያ። እኔ እዛ ገባው። ከዛ ዶክተር መጣና ባንተርሳን ምናምን አይቶኝ ምጥ ነው ወደትም እንዳትሄጂ አለ። እንደዛ ነው በኋላ ይጨመራል አለ እዚህ አልጋ ላይ ሆኜ። ከዛ የኔ ገና ሰው ያየው እዛ 2 ሴቶች ነበሩ። 3 አልጋ ነው። እኔ መሀል ላይ አንድ አለ ከቀኝ እጄ ከግራ እጄ ደግሞ አንድ አለ። እኔ ደግሞ የሳኩ ነው እነሱ ላይ ሲጫው ምናምን። ከዛ ዶክተሩ ያንቺ ባላ እነሱ ጋር እዛ ደረጃ ይደርሳል አለ። ገና ነው ያንቺ ገና ነው አለ ጠብቂ። ከዛ በቃ እነሱ ይጫዋሉ ምናምን። ከዛ እንስቃለን በቃ ይሄ አላ ከደረሰ ከባድ ነው በቃ። ከዛ እሷ የጫዎች ወደ ማወለጃ ክፍል ገባች፣ ወለደች። ቀን ላይ እሷ 4 ሰዓት ገባች፣ 5 ሰዓት ወለደች። እኔ ግን 3 ሰዓት 4 ሰዓት 5 ሰዓት ሌሊት ነው የወለድኩ። ቀን 3 ሰዓት የገባሽ ሌሊት 5 ሰዓት ወለድሽ። በምጥ ነው ደግሞ የወለድሽው? እነሱ ኦፕሬሽን ምናምን አትገቢም፣ ያ ልጁ እስከሚወጣ ድረስ እንጠብቃለን አሉ። እኔ ኦፕሬሽን አልፈልግም አልኩ። አስቸጋሪ ስለሆነ ሰው ማን ያነሳኛል? እዚህ እናቴ የለችም፣ ባል የለም፣ ማንም የለም እዚህ። ከዛ ማን ነው ኦፕሬሽን ደግሞ ሰው ወደ ሻወር ሌላ ሰው ነው ይዞ የሚሄደው። ስትተኝ ደግሞ ሌላ ሰው ነው ይዞሽ እንደዚህ ገፋ። ከዛ እኔ አልችልም። እስከ 3 ቀን ቢሆን ጠብቃለሁ አልኩ። 3 ቀን ቢሆን አመጣለሁ አልሽ? ጠብቃለሁ። ልጁ እስከሚወጣ ድረስ 3 ቀን ቢሆን ጠብቃለሁ አልኩ። ኦፕሬሽን አልችልም እኔ። ከዛ እሺ አሉ። ከዛ ማቆያ ቦታ እስከ ስንት ሰዓት? እስከ 1 ሰዓት ቆየው እዛ። ከዛ ሌላ ቦታ ገባው፣ ሌላ አልጋ ቦታ ከማቆያ ወደ ሌላ ቦታ ገባው ፎቅ ላይ። እዛ ደግሞ የማዋለጃ ፊት ለፊት ነው። ከጀመረ በቃ ወደዛ ነው ቀጥታ። ከዛ እዛ ቆየው 1 ሰዓት ገባው ሌሊት 2 ሰዓት 3 ሰዓት 4 ሰዓት 5 ሰዓት ገባው በቃ ማዋለጃ ክፍል። ከዛ ወዲያ ወለድሽ? ከዛ ወዲያውኑ ወለድኩ። አይ ብዙ አረዘመም እኮ የምጥ ጊዜሽ ትንሽ ነው። ስንት ወርሽ ነበረ ግን ስትመጪ ወደዚህ ወደ አዲስ አበባ? ከዛ ስመጣ ገና 7 ከምናምን ነው። አላሰብሽም ከዚህ ወልዳለሁ ብለሽ? አላሰብኩም። 7 ከምናምን ወይ 7 ከ25 ቀን ምናምን የሚሆንሽ? 1 ወር የሚቆይ ነው እንትኑ ፕሮግራሙ። ከዛ እንደዚህ አላሰብኩም ነበር። አንቺ ሀሳብሽ እዚህ መጥቼ በስነ ስርዓት ምክክሩን ጉባኤውን ተሳትፌ ተመልሼ ሲሄድ እዛ ወልዳለሁ ብለሽ ነበረ። እዚህ ወለድሽ። ጥሩ እኮ ነው። ጥሩ ታሪካዊ አጋጣሚ እኮ ነው። ስሙንም ደግሞ ምክክር አልሽው? ስሙ ምክክር አልኩት። ማን ያወጣለት? ራሴ ነው ያወጣው። ብዙ ሰው እዛ እንትን ከጋምቤላ ስንመጣ ወደዚህ በቃ ጉዞ እንትን ላይ ስንገባ ጉብኝት ላይ ስንገባ አንቺ እዚህ ከወለድሽ ምናምን ምክክር ነው በቃ ይላሉ። ከዛ የልጁ እንትን ሞራል ደግሞ መጣብኝ። ከዛ የልጁ ስም ምክክር ነው የሚሆነው። ከዛ እዛ ያሉ ይቀለዳሉ። የምክክር ናት ይላሉ ገና ሳልወለድ። እዛ ዶርም ላይ አቅም ግንባታ ነው ያረፍነን። እዛ ምክክር ይላሉ። ከዛ እኔ ደግሞ አባቱ ጠየቁት ምክክር እንደዚህ። ከዛ በእኛ ቋንቋ ማለት እንትን ይባላል ዊንዴል። ምን ዊንዴል? እሺ። ከዛ ምንድነው ምክክር? አሁን ባኛክኛ
ምክክር ማለት ወንጀል ነው። እዛ ለሱ ነገርኩት። ጥሩ ስም ነው አልኩት። ምክክር ማለት ሰው አንድ ላይ ያለንበት ክስተቶች ወይ ችግሮች አንድ ላይ ተወያይተን መፍታት ጥሩ ስም ነው በቃ አልኩት። ከዛ ምክክር ይሆናል በቃ ከወለድኩት። ከዛ በፊት ነው ሳልወለድ በፊት ነው ልጆቹ ስለሚቀለዱ አመራሮቹ ደግሞ ጉብኝት ላይ ሆነን ይቀለዳሉ እኔ ላይ አንቺ እዚህ ላይ ወልደሽ በኋላ እዚህ እንትን ጉብኝት ላይ እንዳትወልጂ ምናምን ይላሉ። ከዛ አይ እኔ አልወልድም ጨረስኩ በቃ ጉብኝት። ከዛ ቤት ስገባ ጉብኝት ጨረሽ ሳትወልጂ ምናምን ይላሉ። ከዛ ጨረስኩ አልኩት። ከዛ ምክክር አልኩት። ጥሩ ስም ስለሆነ ሌላ ዝም ብሎ የማይሆን ስም ባይሆን አላወጣም ነበር። ጥሩ ስም ነው። በጣም ቆንጆ ስም ነው ያወጣሽለት። ደስ ይላል በጣም። በጣም ታሪካዊ እኮ ክስተት ነው ይሄ። ሀገራዊ ምክክር ኮሚሽኑን በኢትዮጵያ ታሪክ ለመጀመሪያ ጊዜ ነው የተካሄደው። አንቺም የዚህ ታሪካዊ አካል ተሳታፊ ሆነሽ ታሪካዊ በሆነ መንገድ ስለተወለደ ምክክር እኮ የአንቺ ልጅ ብቻ አይደለም የሁሉም የኢትዮጵያ ነው አይደል? እንደዛ እንዴት ነው ታዲያ አራስነት እዚህ እየተንከባከቡሽ ነው? አዎ እዚህ እዛ ከእንትን ወጣው። ከዛ ከአክም ግንባታ ነበርኩና ከዛ ወጣው ወደ ዘመድ ቤት ገባው። ከዛ እዛ ጎንፎ የበላው አንድ ሳምንት ሙሉ እዛ ተቀመጥኩ። ጀሞዋን አዎ። ከዛ አንድ አሮጌት ነበረች እሷ ወገቤ ምናምን በእኛ ወገብ ይታሻል በሞቋ ከወለድሽ በኋላ? አዎ ለምን ቶሎ እንትን ወገብሽ እንዳያምሽ ነው። እሺ ከዛ የሆነ እንደ እንትን መቀነት ነገር እንደ ገመድ ጨርቅ ነገር ትልቅ ውድሽ ላይ ይታሰራል። ስትባይ ታሰራለሽ። ምንም ሳትባይ ነው ዝም ብሎ ባዶ የሚሆነው። ስትባይ ደግሞ ሼፕሽ ምናምን እንዳይበላሽ ይታሰራል። ከዛ ሞቅዋ ጠጫለሽ። በጣም ሞቅዋ የፈላዋ ማለት ነው። በፔርሙስ ተደርጎ ጠጫለሽ። ቀን ጧት ቀን ማታ። ስለዚህ ጋምቤላ ከነበረው የምትታረሽበት መንገድ እዚህ አዲስ አበባ ምንም ነገር አልጎደለም? አዎ ምንም አልጎደለም። ሁሉ ሙሉ ነው። እዛ ከባህሉ ከምትበሉት ነገር እዚህ አዎ ምንም አልጎደለም። አዎ እሷ ጋር እጄ ትልቅ ሰው ናት። ትልቅ አሮጌት ነበረችና የጓደኛዬ ናት። ከዛ እሷ ጎንፎ ትሰራለች በእንትን እዚህ አሳ ምናምን ስለሌለ በዶሮ ወጥ ምናምን ዶሮ ሾርባ ቲማቲም ምናምን ሳይገባበት ዶሮ ዝም ብሎ ይቆራረጣል። ከዛ የዶሮ እንትን ብቻ ነው የምበላ፣ ስጋ አልበላም። ስጋ ውዴ ቃ ምናምን ገና ያበጠ ስለሆነ ያ እንትን ቦርጭ እንዲያመጣ ያደርጋል። ስጋ ምናምን ከበላው ጁስ ካስካዛ ነገር ከበላው ቦርጭ ያወጣል። ከዛ የዶሮ እንትን ብቻ ነው ሾርባ ብቻ ነው የምጠጣ፣ ስጋው አልበላም። አንድ ሳምንት እዛ ቆየው እንደዚህ የበላው። ከዛ ክብርት አዳነች እንትና መታችልኝ ፍየል። ከዛ እንደ ዶሮ ቀይረን ወደ ፍየል ሾርባ አደረግነን። ከዛ ደግሞ የጋምቤላ ክልልም አለሚቱም ወይዘሮ አለሚቱም መተዋልና መታለች። እና ምን ተሰማሽ ሲመጡ እነሱ? አራስ ቤት እኮ ሰው ይፈልጋል። የወለደ ሰው እኮ ቤት ውስጥ ቁጭ ብሎ እኔ በጣም በቃ አላሰብኩም። እሷ ሰው በቲቪ ነው ማያት። አለሚቱ እዛ ጋምቤላ ስለሆነች አያት። እሷ ውድ ቦታ ስለሆነች በቃ በቲቪ ነው ማያት እና በጣም ደስ አለኝ። ሰርፕራይዝ ነው ያደረጉኝ። አላወቅሽም? አዎ አላወቅኩም። አዎ ግን ሰው ዝም ብሎ ይደውልልኛል። እንግዳ የመጣ ነው፣ ትልቅ እንግዳ የመጣ ነው ቤት። ማን ነው አይነገሩኝም። ዝም ብለሽ ተዘጋጂ። ከ3 ሰዓት ጀምሮ ነው የደወሉልኝ። አኛኮች ይደውላሉ፣ እነሱ ደግሞ ይደውላሉ። ተዘጋጂ ምናምን ትልቅ እንግዳ ልመጣ ነው። ማን ነው? ዶክተር አብይ ይላሉ። አይ ምንድነው ይሄ ነገር በቃ። ከዛ እኔ ልብስ ምናምን ቀየርኩ፣ ለሰው ለልጆቹ ነገርኩት። ከዛ ሁሉም ነገር አስተካክለን ከዛ መጡ። በድንገት ሲመጡ እሷ ነው። እኔ ደግሞ ደነገጥኩ በቃ። ከዛ ሲመጡ መኪና በሙሉ እዛ ጀሞ ላይ ሰፈር ያሉ ራሱ ባለቤቱ እዛ ቤቱ የተከራየ ነው። ምንድነው ባለቤቱ ደወለ።
እኔ ቤት ምን ተፈጠረ ምናምን አጃቢ በሙሉ ሁሉ ወታደር ከዛ የሆነ ልጅ ወልዳ እዛ ሀገራዊ ምክክር ላይ እነሱ እሷ ለማየት ነው የመጡ እሷ ለመጠየቅ ከዛ መጡ በቃ እኔ ጋር እንደ ሰርፕራይዝ ነው ያደረጉ ደስ አለሽ ስታያቸው በጣም ደስ አለኝ ስጦታ ምናምን ለልጁ ልብስ ምናምን ይዞ መጡ ብዙ ነገር ለልጁ እንከበካበ የሚሆን ብር ምናምን ሰጡኝ በጣም ደስ አለኝ እስኪ ስለመጣሽበት ስለዛ ስለናንተ አካባቢ ባህል ለምክክር ያላችሁ ቦታ ስነ ስርዓቱ ምን ይመስላል እስኪ ስለሱ ንገሪ እዛ ያለን ባህል አሁን በእኛውን አኝዋክ ይባላል እዛ 5 ብሔረሰብ አሉና አኝዋክ ኑዌር ኡፖ ኮሞ መጃን ከዛ የኛ አኝዋክ ነው የሚባለው እሺ እዛ ደግሞ ብዙ ነገር አሉና ባሮ ምናምን አሉ ባህል ደግሞ እኛ ደግሞ በልጅነት ነው የምንጋባ ትዳር ማለት ነው በ18 አመት እኔ አሁን ቆይቻለሁ በእነሱ አሁን ቆይቻለሁ ለማግባት 25 እድሜ ነው ቆይቻለሁ የኔው ኩያውን ወይ ሁለት ልጆች ሊሆኑ ይችላሉ የኔው ኩያ ማለት ነው እዛ በጣም እንትን ነው ጥሩ ነገር ነው እዛ በባህላችን የተለያየ ስለሆነ በኑዌር እንደዛ የተለያየ አለ ባኝዋክ እንደዛ አምስቱም የተለያየ ነው ባህላቸው ስለ ሽምግልና ስለ እርቅ እዛ ምን አይነት ባህል ነው ያለው አሁን በሽምግልናው ሰው ሲጋባ ሳገባ የሱ ቤተሰብ ወደኔ ይመጣሉ ወደኔ ቤተሰብ ይመጣሉ ከዛ ድሙይ የሚባል ጨለ ያለና ድሙይ ደግሞ 5 ነው የሚከፈለው ጨለው ማለት ነው ግን አንድ ላይ አይከፈልም ሰውየው አቅም ላይ ኖር ይችላል ዳል ሊሆን ይችላል በቃ አፍታም ላይሆን ይችላል ከዛ የቻለው ይከፍላል አንድ ቢሆን ይከፍላልና እሺ ከዛ የኔ ቤተሰብ ያጨለ ይቀበላሉ ያጨለ ደግሞ አይገኝምና ውድ ነው በጣም ውድ ነው አንዱ 10,000 ነው ሙሉ አንገት እንደዚህ ማለት ነው የሚደረገው ሙሉ አንገት ነው አይገኝም ስለማይገኘው እነሱ ካላገኙ ብር ይሰጣሉ የዋጋው ብር በኋላ ከተከፈለ እነሱ ከጣሉ ያ መጀመሪያ የመጡ ሰዎች መጀመሪያ ለመጠየቅ የመጡ ሰዎች ይመለሳሉ ለጋብቻ የጠየቁት ሰዎች ለጋብቻ የጠየቁ ሰዎች ይመለሳሉ ጻፍ ከተፈጠረ ተመልሰው ይነጋገራል የኔ ቤተሰብና የነሱ ቤተሰብ ተነጋገረን በቃ ፍቺ ቃል ደረሰ እንጣራቃለን ሰላም ይወርድና ተታረቃላችሁ ሰላም ይሆናል በምን ምክንያት ነው ተመርጠሽ እዚህ የመጣሽው በዚህ የመጣው ወጣቶች ዘርፍ ነው እንትን ወክዬ የመጣው እኔ የወጣቶች ስራ አስፈጻሚ ወጣቶች ምክር ቤት ስራ አስፈጻሚ ነኝ እኔ በበጎ ፈቃደኛ ማለት ነው በዛ ነው ያኛው ነው ወክዬ የመጣው እቀፊው እንዳለክስ ምክክር ወይ እንደውም በጣም ጎበዝ ነው ጸባይኛ ነው እስካሁን ድምፁ እኮ አልተሰማም ምክክር አሁን የሀገራዊ ምክክር ኮሚሽን ጉባኤውን የምክክር የሀገራዊ ምክክር ጉባኤን ነው እዚህ የተሳተፍሽ ያለሽውና አራስም ሆነሽ ጉባኤውንም የተሳተፍሽ ነው ምክክር ሲባል አንቺ እንዴት ነው የምትረጁ ምን ማለት ነው ምክክር ላንቺ ምክክር ማለት አሁን ለምሳሌ በእኛ ክልሎች ላይ የተፈጠሩ ችግሮች ይኖራሉ ከዛ ያ ችግሮች እንዴት እንፍታ ከዛ አንድ ላይ በጋራ ተወያይተን ያ ችግር እንዲፈታ ያደርጋል ምክክር ማለት ከዛ ያ ነገር ከተፈታ በኋላ አገራችን እንደዚህ አይቀጥልም ወደ ሌላ ቦታ ወደ ሌላ ደረጃ ይሄዳልና እንደዛ ነው የሚመስለኝ አምጪ እስኪ እኔ ልቀፈው ግን እኔ እኮ ጥሩ ነኝ ልጅ ላይ ምንድነው ቡቱቱቱቱ ወጣ ሞቀቱ ነው በቃ አሁን ምክክር አድርጎ ትልቅ ልጅ ሲሆን ለኢትዮጵያ ምን እንዲሰራ ነው የምትመኘው ምን አይነት ስራ እንዲሰራ ትመኛለሽ ጥሩ መሪ የሆነ አገር እንዲመራ እመኛለሁ አረ እሱ ልጅ መሪ እንዲሆን ነው የምትመኘው አሁን
ከወለድሽም እዚሁ አራስ ሆነሽ እየገባሽ ነው ምክክሩ ጋር እየተሳተፍሽ ነው ጉባኤው ጋር እየተሳተፍሽ ነውና ምን ተስፋ ይታይሻል እስካሁን ባለው? ጥሩ ተስፋ ይታየኛል። አሁን ከጨረስነን በቃ አዳዲስ ነገር ይቀያየራሉ። የብዙ ሰዎች ሀሳብ ስለሆነ ጥሩ ሁሉም በዚህ ሁኔታ ላይ የተቀያየሩ ይመጣሉ። ኢትዮጵያ የተሻለ ነገር ይመጣል። አዲስ አበባንስ ስታያት ምን ተሰማሽ? ጉብኝት ብዙ ቦታ ጎበኛችሁ አይደለ? ምን ተሰማሽ? በቃ ጥሩ ስራ ተሰርቶ ተሰማኝ። ብዙ ግንባታዎች ተሰርተዋል። ኮሪደር ልማት፣ የሚያምር ማብራቶች ምናምን፣ ቴሌቪዥኖች የሚታዩ መንገድ ላይ በጣም ደስ አለኝ። እንደዚህ ኢትዮጵያ እንደዚህ ሆነ እንደ አሜሪካ ነው ያስመሰለኝ። አዎ በጣም አማረበት። በጣም ደስ ይላል። አሁን ደግሞ እዚህ የምክክር ኮሚሽኑ ጉባኤው ላይ ከኢትዮጵያ ከሁሉም አካባቢዎች የመጡ የኢትዮጵያ ልጆች ናቸው የተሰበሰቡትና ኢትዮጵያ እንግዲህ በጣም ሰፊ የሆነ ቋንቋ ባህል ያላት ናት ብዙ እና ሀገርሽን ስታስቢ ምንድነው ደስ የሚልሽ ነገር? ከኢትዮጵያ የሚደንቅሽ ነገር ምንድነው? ብዙ ባህል ያለበት አገር ውድ ይባላል። ውድ? አዎ ውድ ይሆናል። ብዙ ጫወታ ምናምን ስላሉ የተለያየ የባህል ስራዎች፣ የባህል ምግቦች ምናምን አዎ ጥሩ ይመስለኛል ብዬ አስባለሁ። እሺ ኖ እሺ እናትጋ በቃ እኔ እኮ አክስትህ ነኝ። በጣም ደስ ብሎናል ስለመጣን ስለጠየቅንሽ። ምክክርንም እንግዲህ በሰላም ይደግና እንዳልሽው ለሀገሩ ጥሩ መሪ ይሆናል። አንቺ መሪ እንዲሆን ስለሆነ የምትፈልጊው ጥሩ መሪ እንደሚሆን ተስፋ እናደርጋለን። ምን መልእክት አለሽ ግን አጠቃላይ ለተመካካሪዎችም ለኢትዮጵያ ምን መልእክት አለሽ? ምንድነው የምትመኙው ነገር? አሁን ያለንበት እንትን ስላየሁት በጣም ጥሩ እየሄደ ነው። በግሩፕ ምናምን ያንዳንዱ ሀሳቡ የገለጸ ጥሩ እየሄደ ነውና በቃ ያለንበት ችግሮች በሙሉ መደበቅ የለባቸውም። ሁሉም ሀሳብ መገለጽ አለባቸውና ኢትዮጵያ ወደ ጥሩ ደረጃ እንደዚህ ከዚህ ትልቅ ሆነ እንድናሻገር እንደዚህ በቃ የበለጠ ትልቅ መሆን አለበት ኢትዮጵያ። ከዛ እንደዚህ ለነሱ ማቀረብ ፈልጋለሁና በአክብሮት ጠይቃለሁ። በጣም እናመሰግናለን። በጣም አንቺም ትልቅ እድለኛ ነሽ እንደዚህ አይነት ትልቅ በሆነ ሀገራዊ የምክክር ጉባኤ ላይ በመሳተፍሽ። የመጀመሪያውም ነው ታሪካዊም ነው። ልጅሽንም ምክክር ብለሽ እንግዲህ ታሪክ ነው የሰራሽውና ምክክር ስላልሽው እኛም ደስ ብሎናል። ምክክርን ያሳድግልን። እናመሰግናለን። አመሰግናለሁ። እሺ